እንደተለመደው በክፍል 147 ጋይናኮሎጂ ኤንድ ኦብስቴትሪክ ሲዩሲ ኤግዚት ኤግዛም ጥያቄና መልስ እየላችሁ ቀርብ ያለው ቀጥታ ወደ ቪዲዮ እናልፋለን። መልካም ቆይታ። የመጀመሪያው ጥያቄ የሚያመለክተን ምንድነው? which one of the following is the first line emergency treatments for eclampsia? እንግዲህ ኢክላምሺያ ብለን የምንጠራው ማለት ነው ሃይፐርቴንሽን አለ and proteinuria ኢዳማ ምናምን የሚለውና ኮንቨልሽን የሚጨምር ከሆነ ማለት ነው ያ ማለት ኢክላምሺያ ፕላስ ኮንቨርሽን ካለ ወይ ፕሪክላምሺያ እና ኮንቨርሽን ካለ ኢክላምሺያ ይባላል ማለት ነው። the severe forms of preeclampsia ብለን የምንጠራው ነው። ሶ እንደዛ ካለ ትሪትመንቱ ምንድነው? አንቲኮንቨልሳንት ይላል፣ አንቲሃይፐርቴንሲቭ፣ ሜንቴኒንግ ኤቢሲ and terminations of pregnancy ይላል። እንግዲህ የመጀመሪያው ምንድነው የምንሰራው? ኤቢሲ ላይፉን ሜንቴን ማድረግ ነው። ሶ the correct answer is what? ሲ ይሆናል ማለት ነው። ሁለተኛው which one of the following the classic signs of preeclampsia? እንግዲህ የፕሪክላምሺያ ክላሲክ ሳይኑ ማንኛው ነው? ሃይፐርቴንሽን፣ ፕሮቲኑሪያ፣ ኢደማ፣ ኮንቨልሽን ማለት ነው። እንግዲህ ፕሪክላምሺያ ላይ ኮንቨልሽን አይኖርም፣ ሶ ኤክስክሉድ ይሆናል ማለት ነው። ፕሮቲኑሪያ እና ኢደማ ደግሞ በተለያዩ ምክንያቶች ሊመጣ ይችላል ማለት ነው። ስለዚህ ክላሲክ ሳይን የምንለው የመጀመሪያው ሃይፐርቴንሽን መሆን አለበት፣ የደም ግፊቱ መጨመር ይጠበቅበታል። ከዛ በኋላ ፕሮቲኑሪያና ኢደማ ብለን የምንጠራው ሶስቱም ካሉ ምንድነው ፕሪክላምሺያ ብለን እንጠራለን። ነፍሰ ጡር እናቶች ላይ የሚከሰት ችግር ነው። ኤኒዌይስ ዘ ኮሬክት አንሰር ኢዝ ኤ ይሆናል። ሶስተኛው ላይ a 20 years old primigravida እንግዲህ የ20 ዓመት አዶለሰንት ፕሪሚግራቪዳ ማለት የመጀመሪያ እርግዝና ነፍሰ ጡር የሆነች ውመን presented with chief complaints of pushing down pain ማለት ነው and rupture ሜምብሬኑ ወይም አምኒዮቲክ ፍሉዱ ራፕቸር አድርጓል and pushing down pain አለን ማለት ነው። በጣም ከፍተኛ የሆነ ፊዚካል ኤግዛሚኔሽን በሚሰራበት ሰዓት you found she has a strong urge to push fully dilated cervix fully dilated ነው ማለት ነው and palpable presenting parts ማለት ነው። presenting part ደግሞ palpable ነው ማለት ነው። based on your finding ይላል which the following sign observe signal that she is on the second stages of labor ማለት ነው። እንግዲህ second stages of labor ላይ መሆኗን የሚያሳየው ማንኛው strong urge to push, dilated cervix, palpable presenting parts and ruptures of membrane ይላል። ከዚህ ውስጥ እንግዲህ ማንኛው ሊሆን ይችላል በምንልበት ሰዓት ባጭሩ ምንድነው dilated cervix ማለት ነው። ሙሉ በሙሉ ፉሊ ዳይሌት ከሆነች በቃ ሰከንድ ስቴጅ ላይ ገባች ማለት ነው የሚያሳየን። so the correct answer is B. and አራተኛው ላይ which one of the following is the leading causes of maternal mortality in Ethiopia ማለት ነው። እንግዲህ የሚመራው ማለት ነው መሪው በከፍተኛ ሁኔታ እናቶችን ሞት የሚያደርሰው ማንኛው ችግር ነው ይላል። ማተርናል ሞርታሊቲ ፕሪክላምሺያ፣ ኤክላምሺያ፣ ሄሞሮይድ፣ ኦብስትራክትድ ሌቨርስ፣ ሴፕሲስ ይላል። እንግዲህ በብዛት ማተርናል ዴዝ ያለው ከሄሞሮጅ ጋር ተያይዞ ማለት ነው በጣም ከፍተኛ ደም መፍሰስ ጋር ተያይዞ ነው። ሶ the correct answer is what? B ይሆናል ማለት ነው። አምስተኛውና የመጨረሻው ማለት ነው ምን ይለናል እዚች ጋር ጥያቄዋ a 30 years old pregnant woman ማለት ነው came to health facility with routine ANC cares ይለናል። አንቲናታል ኬር ለመስራት on history she had 2 abortions, 2 stillbirths, 1 neonatal days ይለናል and 3 alive children. based on the information given ነው what will be her gravida and para respectively? እንግዲህ respectively የሚለን መጀመሪያ የግራቪዳው ይቀመጣል ከዛም በኋላ ፓራው። ግራቪዳ ማለት ቶታል ነምበርስ ኦፍ ፕሬግናንሲ ነው። ፓራ ማለት ደግሞ ቶታል ነምበርስ ኦፍ ላይቭ በርዝ ማለት ነው ወይም ቶታል ነምበርስ ኦፍ በርዝ ማለት ነው። ምን ያክል ወለደች የሚለውን ፓራ ነው። ግራቪዳ ማለት ምን ያክል አረገዘች ነው respectively ነው። ስለዚህ ሲሞላ የመጀመሪያ ቁጥሩ የግራቪዳ የሚጠቅስ መሆን አለበት፣ ሁለተኛው ደግሞ ፓራ የሚለውን መግለጽ አለበት ማለት ነው። ስለዚህ ውድ አድማጭ ተመልካቾቼ የዚህን መልስ ኮሜንት ሴክሽን ላይ አስቀምጡልኝ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ኮሜንት ሴክሽን ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ቻናሉን ተቀላቀሉ። ወዳችኋለሁ።